አልሂድ ከሰው ቤት አለመጽወተው ላቤ ማትረቅ ይርላኝ ስኖረው ልትረፋ ልፌ ከራሴ ሁልጊዜ ሙላ አትጉደል ኪሴ ሁልጊዜ ሙላ አትጉደል ኪሴ የሰው ፊት ካራ ስለቱ አይቁረጠኝ ከቶ አይውጋኝ ጉልበት ያትዛል አደራ ችግር አደራ ይየኝ የማገኛት የላበቴ የወዜ ዋጋ ተባርካ እንደደከመኝም ያስታውቃል አይኔ ላይ እና እንደዛ ነው። ወዳችኋለሁ፣ አከብራችኋለሁ። ገስት ላይ በፊት አሁን ዛሬ አመለ ከከፈተች ሌላ ሰው አይከፍትም አዳኞቹ ሲባል ማለት ነው። ዛሬ ሩት ከከፈተች አመለ አትከፍትም። አንድ ላይ ነው የሚሆኑት እና አሁን ቻሌንጅ እሰጣችኋለሁ። እነ ጽጌረዳ ምናምን 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 አመለ ሁላችሁም አንድ ላይ ሁላችሁም ማለት ነው አንድ ላይ ስትገቡ አንድ ቤት ነው የምትገቡት። በሳምንት አለ አሁን ሳምንት ከሰኞ እስከ እሁድ ማለት ነው። እየሰማችሁ ነው። ከሰኞ እስከ እሁድ አለ። ሰኞ አመለ ቤት ከተገባ ሁላችሁም ክስት ላይ፣ ማክሰኞ ደግሞ ረሐሙ ቤት ከተገባ፣ ቅዳሜ ንዋ፣ ሐሙስ ጊዮን፣ አርብ ንግስቷ ልጅ፣ ዘለልኩ እናንድ ቀን ችግር የለውም እያላችሁ ሁላችሁም ኤዶማዊትም ጽጌም ሁላችሁም ድሮ እንደዚህ ናቸው። እሺ ልንገራችሁ ብዬ ነው። እኔ አልከፍትም። ወደሽ ሳይሆን በግድሽ ነው የምትከፍቱ። ሴትዮ ሰምተሻል። ሚዩት አድርገሽ ገስት ላይ ይቀመጣሉ። ከታች የሚቀመጡት በየተራ የገባችሁ ከዛ ልክ የብስኩት ቤት ዋርኒንግ ከሆነ ብስኩት ቤት ላይ ሁላችሁ ግልብጥ ትሉና ቅጥቅጥ ኮፒ ሊንክ ማንም ነው እንትን የማይለው ገባችኋ? ማንም ልክ ደግሞ የረሃሙ ከሆነ ደግሞ የረሃሙ ገብታችሁ ኮፒ ሊንክ። ስለዚህ ቪዲዮም ሲፖስት ደግሞ አንድ ላይ ትቀመጡና አንድ ላይ ሆናችሁ እንደዛ ማድረግ ማለት ነው። እንደዚህ ሌላ እንትን አያስፈልግም። እሺ እሺ ብሌኒየም ሁላችሁም እና ይሄ ሌላ ነገሩን ትታችሁ ገባችኋ? ወደ ስራ ብንሄድ ሁላችንም አርባ ሀገር ነው ያለ ነው። ግማሹ ዝቅ ግማሹ ከፍ የሚያደርገን ሰዎች እናያለን። ስለዚህ በየገስቱ እየገባችሁ የኔ ልጆች ምንም ነገር እንድታወሩ ምንም ነገር እንድትሉ አልፈልግም እና እራሳችሁ ጋር ስትር ብላችሁ ተቀምጣችሁ እንደዚህ አድርጉ ማለት ነው። ለእኔም ብቻ ሳይሆን ለራሳችሁም በጣም ነው የሚጠቅማችሁ። አንድ ላይ መሆናቸው አንድ ላይ ስትር ማለታቸው በጣም ነው ደስ የሚለው እና ስትር ብላችሁ ስም አትጥሩ። ሁላችሁንም ነው እነሱን ጠቀስኩ እንጂ ሁላችሁንም ነው ያልኩት። አንደኛይቱ ብስኩትም ከከፈተ ብስኩት ጋር አመለም ከከፈተ አመለ ጋር በየቀኑ ሰኞ እንደዚህ አንድ ላይ ገስት ላይ ትገቡና ቀን ትሰጣጣላችሁ። እንደዚህ ሪከርዶሮችም በቃ ምናምን ባዘወይ እኔ ራሱ ከዚህ በኋላ ማለት ነው አሁን ወይ አርባ ወይ ማክሰኞ በትንሹ አካውንት ይገባለሁ። ዋታፕን ሰላም ነው ጉምጂ። ምን ወደ ነግት እየወራሁ ነበረ ገባ። ሶሪ ሚት ላርግሽ ከጨርሽ። አይ ችግር የለውም ጨርሻለሁ። ጨረስኩ። ቁምኩ ኧረ አልጨርሽ ጨርሻለሁ።
አይ ሙዚቃ ሊጋብዝሽ ነበረ። ኦኬ። እና እንደዛ አትሉም እንዴ እናንተ? ሲጀመር ፒን አድርጋችሁ ተናግራችሁ ሰው አታስገቡም። ስታስገቡ አስደነገጣችሁ ጌታ። ሶሪ ቅርታ በጣም የምር ወይም ጨርሽ እና ምናምን ነገር ችግር የለውም። ለወጣ ስለነበረ ትላልቅሽ እና ፏበኝ። እሺ አልሂድ ከሰው ቤት አልመጽወተው ላቤ ማትረቅ ይርላኝ ስኖረው ልትረፋ ልፌ ከራሴ ሁልጊዜ ሙላ አትጉደል ኪሴ ሁልጊዜ ሙላ አትጉደል ኪሴ የሰው ፊት ካራ ስለቱ አይቁረጠኝ ከቶ አይውጋኝ ጉልበቴ አትዛል አደራ ችግር አደራ ይየኝ የማገኛት የላበቴ የወዜ ዋጋ ተባርካ ትንሿ በስታ ታርሰኝ በሐሴት በደስታ ልርካ ለመኔ ሰዎች አይ እሻለው ደግሞ ቃል ተንተራሰ አይ ክንዴ ተዳክሞ ያድለኝ እንጂ አይ ጤናውን ይስጠኝ በላቤ አግኝቼ አይ ሰጥቶ ሟች አርገኝ አትጉደል ኪሴ እያለ ይቀጥላል። እና ሱሪ በጣም ነው የማመሰግነው። ሲቀጥል ደግሞ ታውቃለህ መሰለኝ ሙዚቃውን እንደምሰማው አይደል? ሙዚቃውን እንደምሰማው ታውቃለህ ማለት ላይ ብዙ ሰዓት ላይ ብላይ እንደምሰማው ታውቃለህ። ዳረ ነው እኔ ስልሽ ዝም ብዬ ነው እኔ የዘፈንኩት። እንደ ድንገት ይመቸኛል ሙዚቃው። እኔ በጣም የምወደው ሙዚቃ ነው። በጣም እና በጣም ነው የማመሰግነው ወንድምሽ። ኧረ ችግር የለውም ስላስደነገጥኩሽ በጣም ሶሪ ብያለሁ። በጣም ከልብ ችግር የለውም። እሺ እና ከቻልሽ ደግሞ ፎሎ ብትመልሽልኝ ደስ ይለኛል። እሺ እመልሳለሁ። እንግዲህ ተይዣለሁ። ማባድ ያደርጋለ ይኸው። እሺ አመሰግናለሁ። እሺ ደህና ቆይልኝ። እሺ ወደነ ቻው። እሺ ቻው። ሰላም። እኔም ድምፅ ሞክራለሁ እና አንድ ሙዚቃ ልበልልሽ። የድሮ ሙዚቃ ነው። እስኪ ድምፅ የምኑ ነው? በእግዚአብሔር አትሳቂ። ቀዝቀዝ ያለ ሙዚቃ ስለሞድ ቀዝቀዝ ያለ ነው የምዘፍነው። ደመቁ እንዳንካሳ ዶሮ ኮለል በይ በጓሮ ደምዬ ጫማ እንዳልገዛልሽ ምቀኛው በዛብሽ። አልወደድሽም? በጣም ለስለስ ያሉ በጣም ወዶ ሙዚቃ እንቫይን አመጣው። በጣም እንቫይን አመጣው። ጊፍት ሰጥቼሻለሁ መልሽልኛ። ዩቲ ምንም አይዞ
ሆቴል ስበላይቼ የለ ሆቴልማ ምኑንም ወጥቻ አግበሰብሳለሁ እኮ የኔ እናት። ሆቴል በላለሁ ያው ግድ ነው አንዳንዴ። እንዳትበላ እሷ ካልሰራች አልበላም። ለዛ ነው ይኸው እስካሁን አልበላም ብዬ የሚሰሩ ሌሎቹ ሰርቶ የሚያመጡልኝ ወጥ መስሎ አይታየኝም። ድንጋይ ነው የሚመስለኝ። ቁጭ ሳህን ላይ እንጀራ አድርጎ ሲያመጡ ወጡን የሆነ 2 ጠጠር ድንጋይ ነው የሚመስለኝ ወጡ። ግራ ግብት ብሎኛል። አማክሩኝ እስኪ ምንድን ነው መፍትሄው? መፍትሄው ምንድን ነው? መፍትሄ የላችሁም? ቡና እጠጣለሁ። ቡና በባዶ ሆዴ ነው። መልክ ቡና ይበቃል። መልኬማ እኮ የኔ ብቻ አይደለም። እኔ ባለፈው እዚህ ሰፈር አካባቢ የሆነ ልጅ ዝም ብሎ ሞተር ላይ እየሄድኩኝ ፕላስ ካረኩለት እና ዞር አልልም አለ። ቶሎ ነው ቦግ ምሎ። ደሜ አይችልም። የደሜ ነው ደግሞ በቃ ቦግ ማለት። ውርድ አልኳ። የቦዝቧጃ ልጅ አልኩት አንቄ። ከዛ ልጁ ተያያዘ ከኔ ጋር። በስማ ሰፈር ውስጥ ኮስትር ተናነቀ ተባለ፣ ተያያዘ ተባለ። የሰፈሩ ሰው ገጀራ ምን ይዞ ሽጉጥ ይዞ ያልወጣው ጠይቁ። ይዞ ወጣ። ማን ነው ኮስትርን ይነካ? ከዛ ያው ልጁ በሰዓቱ በፖሊሶች ተያዘ። እኔም ተመለስኩኝ። እየተመለሱ በጣም ተበሳጭተዋል። ለምንድን ነው በዚህ ያክል የምትጨነቁ ትላለሁ። አንተ አንድ ነገር ኮንክ እኛ ሰፈር ይጨልማል። አንተ የእኛ ሰፈር ብርሃን ነህ፣ ፀሐይ ነህ። አያችሁ ምን ያለ አካባቢ ሰው ብርሃን እንደሆንኩኝ። የእኔ አለመኖር ለእነሱ ጨለማን ይፈጥራል። በጣም ግራ ገባኝ እዛን ሰዓት። በጣም በቃ ማለት አንዳንዴ እኛ አካላችን የግላችን ብቻ አይደለም የህዝብ ነው። እኔ በጣም እንጃ። ፈጣሪ ግን ለምን እንደዚህ አስውበክ አብዛኛውን ሰው የምታስጨንቅብኝ? ለአንዳንዶች ለምን አታያቸው? እኩል አይደል የምትፈጥረው? ለምን ብዙ አሉ የመልክ አካለ ጎደሎች፣ ለምን አታያቸውም? አምላኬ አንተ ሁሉን ታውቃለህ። አሜን። ታቆብልኝ ካልኩ ጌም ማናለ ቲክቶክ የመሆን የሚሆንብኝ ወደ ልትሄጂ ሲያም አርፈሽ ቁጭ በይ። ቀስቴ ያለው ቀስቴ ያለ። ቆይ ትዕግስቱን ስጠኝ። አይዞሽ መሲ መቻለሁ። እሺ መክሊትዬ ትንሽ ላጫወታችሁ ብዬ እኮ ትናንትም ስለጠፋው ነው ጠዋትም ስለጠፋው። እንዳትሄጂ ወዲህ ቆሰለ ሙጫዋ እንዳትሄጂ እሺ። ሰባኪው የትም እንዳትሄዱ እሺ። ራመትዬ ካልሽ ጌም የተጫወትን እና ራሱ እንሳክስባቸው እስኪ። አንድ ዙር እቺን ልጅ ሰከስ አድርገናት። አፍቃሪ ናት። በፍቅሬ 2 ያብዳለች። እስኪ እንያት። በጣም ደስ እያለኝ ነው።